ክርስትና ሲሪየስ ነው፣ ጨዋታ አይደለም። የህይወት ጉዳይ ነው። ክርስትና ህይወት ጉዳይ ነው። እዚህ ሁሉ የተሰበሰበው ሁሉ ስሞት ወደ ጌታ ሄዳለሁ ብሎ ያመነ አማኝ ነው እዚህ የተቀመጠው። በመላምት የተቀመጠን አይደለም፣ አማኞች ነን። ያንን ዲስፕሌይ የሚያደርግ ኑሮና ህይወት ደግሞ እንድንኖር ተጠርተናል። ተጠርቻለሁ በሉስ፣ ተጠርተናል። ለዚህ በእግዚአብሔር ርኅራኄ እለምናችኋለሁ። እንደው ለመጨናነቅ ሳይሆን አንዳንድ ዛቻዎችን ለመዝናናት ጊዜ ለማሳለፍ ተጠቀሙበት። ባለፈው ወር አውሮፓ በነበርኩበት ወቅት አንደኛው ወጣት ልጅ እስኪ ልብ ካለ ወደ ጎንደር ና አለኝ። እኔ ጀርመን ነኝ። ጎንደርን አልፌ ጎጃምን አልፌ አፍሪካ ለቅቄ ጀርመን የገባው ሰው ወደ ጎንደር ይጠራ እስኪ ልብ ካለ ይላል። የአዲስ አበባው ጀርመን አደባባይ መስሎኝ ዞር ብዬ ሳየው ጀርመን ራሱ ዋናው ጀርመን። አሁን እንደዚህ አይነት ዛቻ ዝም ብሎ ዘና ያደርጋል። ልብ ያለው ማን ነው? እሱ ነው ወይስ እኔ ነኝ? እወጃ ቀን ለወሩ እግዚአብሔር በሚናገረን ቀን የምንሰማው ድምፅ የዚህ ወር ብቻ ነው ማለት አይደለም። እግዚአብሔር ግን በተለየ ሁኔታ ትኩረት እንድናደርግበት የሚፈልገው በተለየ ሁኔታ ደግሞ ሊባርከን እግዚአብሔር የሚመጣበትን መንገድ ነው የሚያመላክተን። መዝሙረ ዳዊት መዝሙር 29 የአምላክ ልጆች ሆይ ለእግዚአብሔር አምጡ፣ ክብርና ምስጋናን ለእግዚአብሔር አምጡ። የስሙን ክብር ለእግዚአብሔር አምጡ፣ በቅድስናው ስፍራ ለእግዚአብሔር ስገዱ። የእግዚአብሔር ድምፅ በውኆች ላይ የክብር አምላክ አንጎደጎደ። እግዚአብሔር በብዙ ውኆች ላይ ነው። የእግዚአብሔር ድምፅ በኃይል ነው። የእግዚአብሔር ድምፅ በታላቅ ክብር ነው። የእግዚአብሔር ድምፅ ዝግባን ይሰብራል። እግዚአብሔር የሊባኖስን ዝግባ ይቀጠቅጣል። እንደ ጥጃ ሊባኖስን አንድ ቀንድ እንዳለው አውሬ ልጅ ስርዮንን ያዘድላቸዋል። የእግዚአብሔር ድምፅ የእሳቱን ነበልባል ይቆርጣል። የእግዚአብሔር ድምፅ ምድረ በዳውን ያናውጣል። እግዚአብሔር የቃዴስን ምድረ በዳ ያናውጣል። የእግዚአብሔር ድምፅ ዋላዎችን ያጠነክራቸዋል፣ ጫካዎቹንም ይገልጣል። ሁሉም በመቅደሱ ምስጋና ይላል። እግዚአብሔር የጥፋት ውሃን ሰብስቧል። እግዚአብሔር ለዘላለም ንጉሥ ሆኖ ይቀመጣል። እግዚአብሔር ለሕዝቡ ኃይልን ይሰጣል። እግዚአብሔር ሕዝቡን በሰላም ይባርካል። ሃሌሉያ። በዚህ እግዚአብሔር የታላቅ መከራ ዓመታችሁ ነው ብሎ በተናገረን ዓመት የጥቅምት ወር የእግዚአብሔር ድምፅ ይሄን ይላል፣ ድምፄን የምትሰሙበት ጊዜ ነው። ከጥፋት የምትድኑበትና ወደ በረከቴ የምትገቡበት ወራችሁ ነው። ድምፄን በመስማት ከጥፋት የምትድኑበትና ወደ በረከቴ የምትገቡበት ወር ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 27 በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። እኔም የዘላለምን ሕይወት ሰጣቸዋለሁ፣ ለዘላለም አይጠፉም፣ ከእጄም ማንም አይነጥቃቸውም። የሰጠኝ አባቴ ከሁሉ ይበልጣልና ከአባቴ እጅ ሊነጥቃቸው ማንም አይችልም። እኔና አብ አንድ ነን። እግዚአብሔር በመንፈስ ቅዱስ ይሄን ይላል፣ ድምፄን በመስማት እናንተና ያላችሁ ይጠበቃል። ድምፄን በመስማት እናንተና ያላችሁ ይጠበቃል። በዚህ ወር ድምፄን ስትሰሙ መመሪያና አቅጣጫ ሰጣችኋለሁ። በዚህ ወር ድምፄን ስትሰሙ መመሪያና አቅጣጫ ሰጣችኋለሁ። የእግዚአብሔር ቃል እንደዚህ ይላል፣ አነብላችኋለሁ። በጸሎት መንፈስ ሆናችሁ ስሙ። ኢሳይያስ 30 ቁጥር 21 በብዙ መከራ ውስጥ እንድታልፉ እግዚአብሔር ይፈቅድ ይሆናል። መደበኛ ትርጉሙን ነው ማነበው። ነገር ግን እርሱ ራሱ ከእናንተ ጋር በመገኘት ያስተምራችኋል። ዳግመኛም እርሱን በመፈለግ አትደክሙም። ከመንገድ ወጥታችሁ ወደ ቀኝ ወይም ወደ ግራ ብትባዝኑ ከበስተኋላችሁ ትክክለኛው መንገድ ይህ ነው፣ በዚህ ሂድ የሚለውን ድምፅ ትሰማላችሁ። እርስ በርሳችሁ ትክክለኛውን መንገድ የሚያሳይህን ድምፅ ትሰማለህ ተባባሉ። መዝሙረ ዳዊት 32 ቁጥር 8 አስተምርሃለሁ፣ በምትሄድበት መንገድ እመራሃለሁ፣ ዓይኖቼን ባንተ ላይ ያጸናለሁ። ሃሌሉያ።
እግዚአብሔር በዚህ ወር ውጤታማ ወደምትሆኑበት አቅጣጫና መንገድ በድምፄ እመራቸዋለሁ፣ አስተምራቸዋለሁ። መከናወንን፣ መሳካትን፣ በድል መመላለስን፣ ጽድቅንና እውነትን ከድምፄ ትሰማላችሁ። ጌታ እንደዚህ ይላል በቃሉ ዮሐንስ ወንጌል ምዕራፍ 10 ቁጥር 1 እስከ 5 እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴም ነው። በበሩ የሚገባ ግን የበጎች እረኛ ነው። ለእርሱ በረኛው ይከፍትለታል፣ በጎችም ድምፁን ይሰሙታል። የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል። በጎቹም ድምፁን ያውቃሉና ይከተሉታል። ከሌላው ግን ይሸሻሉ እንጂ አይከተሉትም፣ የሌሎችን ድምፅ አያውቁምና። እግዚአብሔር ድምፄን የምትለዩበትን ጥበብ እሰጣቸዋለሁ። እኔን ለመስማት እኔንም ለመታዘዝ ልባችሁ ለቀና ሁሉ ድምፄን መለየትን ትለማመዳላችሁ። ደግሞ ጌታ እኔን በመስማት በረከትና ፍሬያማነትን የምታገኙበት ጊዜ ነው ይላል። አሁንም በእግዚአብሔር ቃል አስረግጥላችኋለሁ። ዘዳግም 7 ቁጥር 12 እስከ 15 እንዲህ ይላል፣ እንዲህም ይሆናል ይችን ፍርድ ሰምተህ ብትጠብቃት ብታደርጋት አምላክህ እግዚአብሔር ለአባቶች የማለውን ቃል ኪዳንና ምሕረት ላንተ ይጠብቅልሃል፣ ይወድህማል፣ ይባርክህማል፣ ያበዛህማል። ይሰጥህም ዘንድ ለአባቶችህ በማለላቸው ምድር የሆድህን ፍሬ የመሬትህንም ፍሬ እህልህን፣ ወይንህን፣ ዘይትህንም፣ የከብትህንም ብዛት፣ የበግህንም መንጋ ይባርክልሃል። ከአሕዛብ ሁሉ ይልቅ የተባረክ ትሆናለህ። በሰውና በከብትህ ዘንድ ወንድ ቢሆን ወይ ሴት ብትሆን መካን አይሆንብህም። እግዚአብሔርም ሕማምን ሁሉ ካንተ ያርቃል። የምታውቀውን ክፉ የግብፅ በሽታ ሁሉ ባንተ ላይ አይደርስብህም፣ በጠላቶችም ሁሉ ላይ ያመጣባቸዋል። ሃሌሉያ። በዚህ ትንቢታዊ ቃል እንድትነጋገሩ እፈልጋለሁ ዛሬ። እግዚአብሔር ስሙ የተባረከ ይሁን። ይሄን አብሯችሁ ላለ ወንድማችሁና እህታችሁ ብትሉት ደስ ይለኛል። ዘወር ብላችሁ እንዲህ ይሆናል በሉትና የእግዚአብሔርን ቃል ብትሰማና ብትጠብቅ ብታደርገው አምላክህ እግዚአብሔር የገባልህን ቃል ኪዳን እና ምሕረት ይጠብቅልሃል፣ ይወድሃል፣ ይባርክሃል፣ ያበዛሃል። ይሰጥህ ዘንድ ለአባቶች በማለላቸው ምድር የሆድህን ፍሬ፣ የእርሻህን ፍሬ፣ የንግድህን ፍሬ፣ የአገልግሎትህን ፍሬ፣ እህልህን፣ ወይንህን፣ ዘይትህን፣ የከብትህን ብዛት፣ የበግህን መንጋ ይባርካል። ጌታ ኢየሱስ ሲናገር በዮሐንስ ወንጌል ምዕራፍ 15 ቁጥር 7 ላይ በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል። እግዚአብሔር ስሙ ይባረክ። አንድ ሁለት ነጥቦችን በዚህ ወር የእግዚአብሔርን ድምፅ ስናዳምጥ እግዚአብሔርን ስንሰማ የሚሆነውን እንናገርና ጌታን እናመሰግናለን። እግዚአብሔር በቃሉ እንዳጸናው ድምፁን የሚሰማ የእግዚአብሔር ሴት ወንድ ልጅ መለኮታዊ ጥበቃንና መለኮታዊ አቅርቦትን የሚለማመድበት ጊዜ ይሆናል። በተለየ ሁኔታ እስከ ዛሬ እንደ ማንኛውም ፍጥረታዊ ሰው ትመላለሱ የነበራችሁ እንመላለስ የነበርን በዚህ ወር በተለየ ሁኔታ የእግዚአብሔርን ድምፅ ስንሰማ እግዚአብሔር ከሰው ችሎታ በላይ የሆነ አቅርቦት፣ ከሰው ችሎታ የሆነ ጥበቃ ያደርግልናል። በመዝሙረ ዳዊት 23 እንደተጻፈው እግዚአብሔር ስሙ ይባረክ። በዚህ ወር ድምፄን ትሰማላችሁ። ከኔ ጋር ያላችሁ ወዳጅነት የጠበቀና የጠለቀ ይሆናል። ቀረብ ብላችሁ
ጠለቅ ብላችሁ ወደምትረዱበት ደረጃ ትሻገራላችሁ። ጊዜው አሁን ነው ይላል ጌታ። እግዚአብሔር እስከዛሬ ስላልተናገረ እኛም እስከዛሬ ስላልሰማን አይደለም። ነገር ግን እግዚአብሔር የበለጠ እንድንሰማው ፈልጓል። ያለ መስማት አደጋዎች አሉ። ምናልባት በትምህርት መልኩ እናያለን። እነዛ አደጋዎች ምናልባት በሕይወታችን መጥተው ሊሆን ይችላል። የልብ መደንደን፣ እልህኝነት ማለት እየሰማን እንዳልሰማን መሆን እልህኝነት ነው። ወይም ደግሞ አዞን አለማድረግ እልህኝነት ነው። ይሄን ደግሞ መደጋገም ደግሞ ወደ ደንዳናነት ይቀይራል። ምናልባት አንዳንዶቻችን በዚህ ሁኔታ ውስጥ ያለን ኖር ይሆናል። እንደ ድሮ የእግዚአብሔር ድምፅ ቶሎ የማይሰማን፣ ስሜቱ ራሱ ድምፅ ስሜት አለው። የአምላክ ድምፅ ደግሞ የተለየ ስሜት አለው። ማንነቱን ተሸክሞ ነው የሚመጣው። አክብሮት አለው፣ ፍርሃት አለው፣ ቅድስና አለው፣ ኃይል አለው። ቅድም እንዳነበብ ነው እና አሁን ግን ስንሰማ እንደ ተራ ቃል ሆኖብን ሊሆን ይችላል። እንደ ተራ ድምፅ ሆኖብን ሊሆን ይችላል። ያን የእግዚአብሔርን ክብር ያልተሸከመ፣ ያን ፍርሃት ያልተሸከመ፣ ያን ፍቅር ያልተሸከመ፣ ያን መገኘት ያልተሸከመ ወደ መሆን ሄዶብን ሊሆን ይችላል። ደጋግመን የሰማነውን ድምፅ አለመታዘዝ፣ ትኩረት አለመስጠት፣ ስፍራ አለመስጠት ወደዛ አይነት ነገር ያሸጋግራል። ስለዚህ ይህ ወር እንዲህ ካለ በሽታ የምንፈወስበት ጊዜ ነው። እግዚአብሔር መስማታችንን ይፈውሰዋል። ማድመጣችን እግዚአብሔር ይፈውሰዋል። በዚህ ሁኔታ ውስጥ ያለን ካለን አሁን ሰዓቱ ነው። ጌታ ሆይ ጊዜ ስላመጣህልኝ ወደ አንተ እመለሳለሁ። ድምፅህን በጉጉት እጠብቃለሁ። የደነደነ ልብ ካለን፣ መስማት ያቃተን ካለን ፈውሰኝ እንለዋለን። ተሰርቼ ተጨንቄ የወጣው ሰው ነኝ። ሰዎች ግን አንድ ነብይ ተነሳ ብሎ የዛሬ 8 ወይ 9 ዓመት በራሱ ቤት ቲቪ ላይ አይቶ ነው ከዚህ ትራንስፖርት ክፍሉ ወደ ሐዋሳ እየሮጠ የመጣው። ሰሞኑ የተነሳ ነብይ አለ። እኔ ምንም ችግር የለም ዋናው መምጣት ነው። ጠዋትም ልነሳ ከሰዓትም ልነሳ እሱ ጉዳይ አይደለም ብዬ ቀጠልኩት። አገልግሎት ገፋው አልሄድ ሲል ቻሌንጅ ከመብዛቱ የተነሳ 40 ቀን ለመጸለይ ገባው። 40 ቀን እየጸለይኩ ባለውበት ሰዓት ሁለት ነገር ነው የጸለይኩት። ምንም አይነት ምልክት አልፈልግም። አሁን የሚያስፈልገኝ ለቸርች ክራይ የምከፍልበት ነው። ገንዘብ የለኝም። አከራዩ እየመጣ ወንበሩን ይደብቃል፣ መብራት ያጠፋል። ለዚህ ቸርች የሚሆን ገንዘብ እፈልጋለሁ። የሚረዱኝ ሰዎችን እፈልጋለሁ። አገልጋይ ነህ ቀብቻለሁ ምናምን እንድትለኝ አልፈልግም። እኔ መቀባተን አውቃለሁ። መቀባተን የሚያረጋግጡ መጽሐፍ ቅዱሳዊ ማስረጃዎች በላይ አሉ። አሁን የሚፈልገው ፋይናንስ በር ትከፍታለህ፣ አገልግሎትን ቀጥላለሁ። በ40 ቀን ውስጥ የፋይናንስ በር ካልተከፈተ ዘግቼ ወደ ስራ ገባለሁ። ተጨቃጨቁ። ጭቅጭቁ ልጅና አባት ነው እንጂ ዝም ብሎ በቃ ካላደረከኝ ምናምን አይደል። 28ኛው ቀን ላይ ከካናዳ አካባቢ ነው አንዲት ሴት ደወለች። ስልኬን ማኔጀሩ ጋር ነው ያስቀመጥኩት። 35 ዓመት ነው ካናዳን ምድር የቆየሁት። ነብዩን ፈልጌ ነው። እሱ ጸሎት ላይ ነው። ምንድነው በጣም ሲሪየስ ኬዝ ከሆነ ከጸሎት ሲወጣ ማታ ላይ አግኝቼው መናገር እችላለሁ። በጣም ሲሪየስ ነው አለች። መጥቶ ማታ ነገረኝ። ምንድነው አልኩ። እኔ ለራሴ ተስፋ ቆርጬ የሚጸልይ ሰው ነኝ። ደግሞ ከካናዳ ደወለ፣ ከአሜሪካ ደወለ። who cares ማን ቦታ ይሰጣል? ከሰማይ ለምን አይደውልም? እኔ አሁን የሚፈልገው የእግዚአብሔር ስልክ ብቻ ነው። ፕሮፌት ይሄ ስልክ ማምለጥ የለበትም ብሎ ሲሪየስ አረግ። ኦኬ እንደገና 2 ሰዓት አካባቢ ደወለች። ሄሎ አልኳት። ሰላም 35 ዓመት ነው ካናዳ ምድር የኖርኩት። ያንተን ፕሮግራም በዩቲዩብ ላይ በጣም ብዙ አገልጋዮችን ካየው በኋላ አየው። ትንሽ ገንዘብ እጄ ላይ አለች። እሷን ለመላክ ፈልጌ ነው። እሺ ስንት? 1,500,000። አሁን እንኳን ባሊው አለ 1,500,000። ያኔ ግን አስቡት በጣም ሄቢ ነው ለኔ። ፈራው ፈርቼ ተስፋ በቆረጠ ሰው ላይ ብዙ ሰው ስለሚናገር እሷ ራሱ ሰይጣን የላካት መሰለኝና ለዚህ ነው የደወልሽው አልኳት። ፎጋሪ መሰለች። 1,500,000 ነገ ልካለው አንተ ጋር ይደርሳል። ለዚህ ነው የደወልሽው ስል አዎ ለዚህ ነው አለች። አላወቀችም። እኔ ተናድጄ ነው። እሺ አመሰግናለሁ ብዬ ዘጋው። ጠዋት 3 ሰዓት ከሩብ ላይ ስልኩ ጮኸ። ስጮህ ሙስሊም ነው የደወለልኝና አዩ አለኝ። ስምንም በትክክል አልጠራም። አዩ አለኝ። አቤት አለ። አዩም የኔ ስም ነው። ጉብኝት ከመጣ በዛን ጊዜ አየለች ብለኝ አቤት ነው የሚለው። አዩ አለኝ። ወዬ አልኩት። አዩ ነኝ? አዎ አዩ ነኝ። እዩ ነኝ ካልኩ አንተ አይደለም እንዳይለኝ
አካውንት ልክ ነው ተረረረረ ይሄ አካውንት ያንተ ነው? አዎ ይሄ ያዩ ነው። እሺ ከካናዳ ነው የተላከ ብር አለ 1,500,000 ብር ነው አሁን ይገባል አለኝና ሳይቆይ ወዲያው 40 ምናምን ደቂቃ ውስጥ 1,500,000 ብር ወደ አካውንት ትራንስፈር አረገ። በወቅቱ ከነበረው ነገር በጣም ዘና የሚያደርግ ነገር ልንገራችሁ። ብሩ መግባቱን ካየው በኋላ ፈረው።